ሰላም ጤና ይስጥልኝ የፍሬ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው መረጃ አልፋለሁ። የልጅ ኢያሱ ኮር አዶች በአምባሰል ወረዳ መቀመጫ ውጫሌ ከተማና አልብኮ ላይ ባደረጉት ተጋድሎ ድል ተቀዳጁ። የልጅ ኢያሱ ኮር የጎፍ ክፍለ ጦር አዲስ የተመሰረተው ሳተናው ሻለቃና የ24ኛ ክፍለ ጦር አንደኛ ሻለቃ በትናንትናው ዕለት ድል ማስመዝገባቸው ተሰምቷል። የጎፍ ክፍለ ጦር ሳተናው ሻለቃ በትናንትናው ዕለት ዳር 7 2018 ዓ.ም አልብኮ መሽጎ የነበረውን የብልጽግና ሰራዊት እንዲሁም አድማ ብተናና ሚሊሻ ካምፓቸው ድረስ ዘልቆ በመግባት ታሪካዊ ድል ማስመዝገቡ ተገልጿል። በአውደ ውጊያውም ከ15 በላይ የብልጽግና ኃይል ሙትና ቁስለኛ ሲሆኑ ቁስለኞች ወደ ደሴ ሪፈራል ሆስፒታል መወሰዳቸው ተሰምቷል። በተመሳሳይ የ24ኛ ክፍለ ጦር አንደኛ ሻለቃ ህዳር 7 2018 ዓ.ም የአንባሰል ወረዳ መቀመጫ በሆነው በውጫሌ መሽጎ በሚገኘው የአገዛዙ ኃይል ጋር ድል አስመዝግቧል። በተያያዘ ዜና በውጫሌ ከተማ የሚገኙ የብልጽግና ሰራዊት አባላት ወደ ፋኖ በገፍ እየተቀላቀሉ መሆኑ ታውቋል። የመከላከያ ሰራዊት አመራሮች ሰራዊቱን ሰብስበው እየከዳችሁ ነው በሚል እያወያየ በነበረበት ሰዓት ፋኖቹ ካምፕ ድረስ ገብተው ድል ማስመዝገባቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ገልጾልናል። በአርሲ የተከሰተውን በኦርቶዶክስ እምነት ተከታዮች ላይ ያነጣጠረውን ጥቃት ተከትሎ በርካታ ምዕመናን ቅዱስ ሲኖዶስም ሆኑ የሃይማኖት አባቶች ለምን ዝም አሉ በሚል ተቃውሟቸውን ሲያሰሙ መሰንበታቸው ይታወሳል። ይህንን በተመለከተ ለማን እንደተናገሩት ግልጽ ባይሆንም ብፁዕ አቡነ አብርሃም ተከታዩን አነጋጋሪ መልእክት አስተላልፈዋል። በእኛ ዘመን ደግሞ እኛ ሰማዕትነት ተቀበለ የሚል ወሬ ከሰማን ለምን እነገሌ የሰማዕትነት አብረው አልተቀበሉም፣ ለምን እነገሌ ዝም አሉ የሚል ትችት ካልሆነ በስተቀር ሰማዕትነት አይለፈን ብለን ሁላችንም ሰማዕታቱ ሰማዕትነት ወደ ተቀበሉበት ቦታ አንድም እግሩን የሚያነሳ የለም። ሁሉም የውሸት ክርስትና ይመስላል። ስለዚህ ከውሸት ካስመሳይነት ፖለቲካንና ክርስትናን ቀላቅሎ ከማውራትና ጥላቻን ከመንዛት ባላስፈላጊ ዋይታና ጫጫታ ዝም ብሎ ክርስቲያን መስሎ ከመታየት እውነተኛ ክርስቲያን መሆን ክርስቲያኖቹ መከራ ወደሚቀበሉበት እየተገኙ መከራውን ተቀብሎ እንደ ትናንትናው እንደነ ቅዱስ ጊዮርጊስ የማያልፈውን ክብር ለመውረስ ራስን አዘጋጅቶ መምጣት ነው። የሚገርመው አንዳንዶች እዚሁ ሀገር ውስጥ እንኳን ሆነው ቢናገሩ ትንንሽም ቢሆን እንዲያኮራ ነበር አይደለም። መደበቂያና ጎረኖ አዘጋጅተው የሚገርም እኮ ነው። ለምን ማንህ የሚለው እኮ የለም። በሱ ብለን ምንድን ነው የልጆች ጨዋታ እንደ ሁልጊዜ ትዝም ይለኛል። ልጆች ህፃናቱ ምግብ ሲቀርብ አንተ ዝበል ይላሉ፣ እኔ ደግሞ አኛኛኝ ይላለሁ ይላል። ምን ማለት ነው? የትኛው ነው እየበላ ያለ? አቤት አኛኝ የሚለው እየበላ ነው አይደል? የሚለው ደግሞ በቃ አቀለጣጥፎ የሚጨመር እንጀራ ከሌለ አልቆለታል ማለት ነው። አቀለጣጥፎ ሄዷል። ስለዚህ በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውን ቦታ ወንድ ይሆን ከየትኛውን ቦታ ያለ ወሬውን ተወውና ና፣ በአሻጋሪ መወንጨፉን ተወውና ና። ሰማለሁ አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው፣ ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደግሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም። ስላንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ
የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነ፣ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ፣ ናና በእኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው ምንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለህበት ብመጣ ኑሮ ባልከኝ ደስ ይለኛል፣ ሳልሄድ ልሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬው ሁሉ ግራ የገባው ነው። እኔስ እድሉ ቢቀናኝ እንደነ ቅዱስ ጊዮርጊስ እንደ ሁለቱ እንደ እህቴ በአንድ ቀን ሄዳ በተመስጦ ዝማሬ መላእክትን ሰምታ የመነኮሳቱን የመነኮሳያቱን ድምፅ ሰምታ ያንን ተርጉማ አስተርጉማ አመስጥሮ የነገራትን ሰምታ ከሞቀው ቤቷ ይቅርብኝ ብላ ከገዢው አባቷ ይቅርብኝ ብላ ሞትን መርጣ እንደሞተችው ባደረገልኝ እውነታው እና ይህንን መናገር ፈልጌ አይደለም። ምዕመናን ብዙ ምዕመናን ጨዋታውን ያደሩታል። አንዳንዶች የዋሃን ያ ገበያ ነው፣ ገበያውን አድሩለት፣ እንጀራ ይብላ፣ በምን ይብላ እኛን ካላማ እኛን ካላዋረ ወሬ ስራ እስከሆነ ድረስ ያግኙ። በዚህኛ ችግር የለብንም። ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበት። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበልና የመረጡት ከማን ጋር? ከህዝባቸው ጋር ሆነው ሩቅ ሆነው በማውራት አይደለም፣ በወንጭፍ አይደለም፣ ዘመን ባመጣው ወሬ አይደለም። ቅድም መምህረ ሊቃውንት ማይበል አሁን ካህንም ማያወግዘው ብለውታል። ካህንም ማያወግዘው ደህና ማውሪያ አግኝተናል። ካህንም ማያወግዘው እውነት እኮ ነው። ደግሞም እውነት ይሁን ውሸት ይሁን እንዳውሬው ብቻ ብዙዎችን የሚጠልፉበት አንዳንድ ጊዜ የሌለ እኔ በራሴ ነው የማየው። ፎቶግራፊን ተለጥፎ ያውና ዛሬ ነበርኩ እንደዚህ ቦታ መች አለው እላለሁ። ቦታውም ላይ የለውም እኮ ጭራሽ፣ ግን ተለጥፏል። ከዚያም ስሜም ተጠቅሷል። ውስጥ ስገባ ግን የለውበትም። ከምኑ እንዲህ አይነት ወሬ መሳቢያ። እንጀራ በመሆኔ ደስ ብሎኛል። ግን ለብዙዎቹ እንኳን እንጀራ በሉ። አሁን እንጀራ ብሉ፣ ተቃውሞ የለኝም። የሚያዋጣ ከሆነ ዘቅዝቀህም አቆመህም ምንም ብለህም እንደው ለጣጥፈህ እንደፈለገ አድርገህ እንጀራ ብላብኝ፣ ችግር የለብኝም። ዋናው እንጀራ መብላትህ እኔም ክብር ማግኘቴ ነው። ባልሰራሁት የሆነ ነገር ሁሉ ክብሬ እንጂ ውርደቴ ስላልሆነ። ግን የዋሃን ምዕመናንን ልብ መስረቅና ማታለል፣ የሰው እምነት መሸርሸርና በድብቅ ሴራ እውነተኛ ክርስቲያኖችን እየጠለፉ መጣል የነውር በደል ስለሆነ እንዲህ አይነቱን አቁሙ እላለሁ። ይበቃል። ከነ ቅዱስ ጊዮርጊስ ተማሩ። እውነተኛ ክርስቲያኖች ከሆናችሁ ኑ፣ አገራችሁ ግቡ፣ አብረን በየቦታው እንዙር። ለምንድን ነው የምትገሉ ብለን እናስተምር። ቅዱስ ጊዮርጊስ በመሳፍንቱ በመኳንንቱ ፊት ነው እየቆመ ያስተማረ። የዚያ ጊዜ እናንተ ማናችሁ እያሉ ብለው ቢፈልጉ በሰይፍ ቢፈልጉ በእስራት ቢፈልጉ በመጋዝ በአባቶቻችን ላይ ያደረጉትን እኛም እንቀበል። የዚያ ጊዜ ክርስቲያኖች እንሆናለን። እኔ ላውራ አንተ ሙትልኝ ግን የክርስትና ትምህርት አይደለም። እኔ ተደብቄ የፈለገኝን ልበል፣ አንተ በየሰገነቱ በየአደባባዩ እየወጣ ለምን ይህንን አላልክም ማለት ግን ክርስትናን አይሰብክም። ይሄ አስመሳይነትን ነው፣ አድርባይነትን ነው፣ አውርቶ አደርነትን ነው። ከእንዲህ አይነት መገላገል መልካም ነው ብዬ አምናለሁ። ስለዚህ በአጠቃላይ ክርስቲያኖች አባቶችና እናቶች ግዴላችሁ፣ ክርስትና ወሬ አይደለም፣ ተግባር ነው።
የንግግሩን ይዘትና አውድ ትርጉም ለእናንተ ለተመልካቾቻችን ትተናል። ዕለታዊ ዜናዎችን እያያችሁ ትገኛላችሁ። ቻናላችንን ሰብስክራይብ ያላደረጋችሁ እንድታደርጉ በአክብሮት አሳስባለሁ። መረጃዎች ይቀጥላሉ። የብልጽግና የመሬት ዘረፋና ወረራ ተጠናክሮ መቀጠሉ ተገለጸ። በደቡብ ወሎ ዞን ወረኢሉ ከተማ የህዝብ ሀብት የሆኑ የከተማ ቦታዎች በአማራ ህዝብ ሀብት አማራውን መምታት በሚለው በብልጽግና መርህ መሰረት ለጨረታ መቅረባቸው ተሰምቷል። ይህንን ተከትሎ የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ጥብቅ ማሳሰቢያ አስተላልፏል። እዙ ባስተላለፈው ጥብቅ ማሳሰቢያ ባለሀብቶችም ሆኑ ግለሰቦች ይህ ጊዜ ማለፉና መንጋቱ ስለማይቀር በተመሳሳይ የህዝብ ሀብትም ጊዜውን ጠብቆ ለህዝብ መመለሱ ስለማይቀር የህዝብን ሀብት በህገወጥ መንገድ መግዛትና በህዝባችን ላይ ዘር ማጥፋት ለሚፈጽመው አገዛዝ የጦር መሳሪያና ተተኳሽ መግዣ ማበርከት አግባብ አለመሆኑን ጠቅሶ ከዚህ ድርጊታቸው እንዲቆጠቡ ጥብቅ ማሳሰቢያ አስተላልፏል። በተለይም በበርካታ የቤተ አማራ አካባቢዎች የመሬት ወረራው ተጠናክሮ መቀጠሉን የገለጸው እዙ በተደጋጋሚ መግለጫዎችን ማውጣቱን አስታውሷል። በሰሜን ወሎ ዞን ቆቦ ከተማ በአደባባይ የሚታወቁ የህዝብ የሆኑ መሬቶች ለጨረታ መቅረባቸውንም ገልጿል። ይህም የሆነው በአገር አፍራሽ ወዳደር ካድሬዎች፣ የጸጥታ ሰዎች፣ ስግብግብ ባለሀብቶችና ህገወጥ ደላላዎች ትብብርና ጥምረት መሆኑን አስታውቋል። ከነዚህ መካከል በቆቦ ከተማ የሚገኙት ሁለገብ አዳራሽ፣ እህል ሰብል፣ ሸለቆ መስሪያ ቤት፣ መናኸሪያ፣ ፖሊስ ጣቢያ፣ እርሻ ምርምር፣ ሰኞ ገበያ፣ ቅዳሜ ገበያና የድሮ ሆቴል ይገኙበታል። የምኒልክ እዝ ዛሬ ባወጣው ማሳሰቢያ እነዚህና ሌሎችም መሰል በስም ያልተጠቀሱ የህዝብ ሀብት የሆኑ የከተማ መሬቶች የገንዘብ አቅሙ በተዳከመውና የመንግስት ሰራተኛ ደሞዝ መክፈል ባቃተው በብልጽግና አገዛዝ ለጨረታ መቅረባቸውን አስታውሷል። አግባብ እንዳልሆነም አያይዞ ገልጿል። ፋኖ ከሚያዝያ 1 2015 ዓ.ም ማለትም የትጥቅ ትግል ከጀመረበት ጊዜ አንስቶ የመሬት ምሪትና ጨረታ ህገወጥ መሆኑን ማወጁ ይታወሳል። ሆኖም ይህንን ማሳሰቢያ ተላልፋችሁ መሬት እየገዛችሁና አገዛዙን በገንዘብ እየደገፋችሁ ያላችሁ ባለሀብቶች ከድርጊታችሁ እንድትቆጠቡ ፋኖ ማሳሰቢያ ሰጥቷል። ምኒልክ እዝ ያወጣነውን መመሪያ ወደ ጎን አድርጋችሁ የብልጽግናን አገዛዝ በገንዘብ እየደገፋችሁ ያላችሁ ባለሀብቶች ከድርጊታችሁ ተቆጠቡ ሲል አሳስቧል። የህዝብ ሀብትም ጊዜውን ጠብቆ ለህዝብ ይመለሳል ሲልም ገልጿል። የመከላከያ ሰራዊት አባል ስናይፐርና ክላሽ በመያዝ ፋኖን መቀላቀሉ ተገለጸ። ዘሪሁን ገዛኸኝ ካሳሁን የተባለ የ602ኛ ኮር የ25ኛ ክፍለ ጦር 2ኛ ሬጂመንት 1ኛ ሻምበል አባል የነበረ በዛሬው ዕለት አገዛዙን በመክዳት የቴዎድሮስ እዝን መቀላቀሉ ተገልጿል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የ201ኛ ኮር 54ኛ ክፍለ ጦርም አቀባበል አድርጎለታል። ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም ሲል ትብብር ለኢትዮጵያ ገለጸ። ትብብር ለኢትዮጵያ ዛሬ በሰጠው መግለጫ ዲሞክራሲያዊ ምርጫ ዲሞክራሲያዊ ስርዓት በሰፈነባቸው ሀገራት ስልጣን በህዝብ ድምጽ የሚሸጋገርበት ብቸኛው መንገድ ነው ብሏል። ኢትዮጵያ ሀገራችን ላለፉት 30 ዓመታት 6 ዙር ምርጫዎች ያካሄደች ቢሆንም በምርጫ የተለወጠ ስርዓት ሳይኖር 30 ረጅም ዓመታትና 6 ከፍተኛ የሀገር ሀብት በከንቱ የፈሰሰባቸው የይስሙላ ምርጫዎችን አካሂዳለች ብሏል። በያዝነው 2018 ዓመተ ምህረት በህገ መንግስቱ በተደነገገው መሰረት ሀገራችን 7ኛ ዙር አገር አቀፍና ክልላዊ ምርጫ እንድታካሄድ የሚጠበቅ ሲሆን ምርጫና ምርጫ ነክ ጉዳዮች በባለቤትነት የሚመራውና የመንግስት አካል የሆነው የኢትዮጵያ ብሔራዊ ምርጫ ቦርድን በያዝነው ዓመት ግንቦት ወር ምርጫ ለማካሄድ ረቂቅ የምርጫ ጊዜ ሰሌዳ አዘጋጅቶ ለፖለቲካ ፓርቲዎችና ለሲቪክ ማህበራት ማቅረቡ ይታወሳል ብሏል መግለጫው። መስከረም 10 2018 ዓ.ም በጋራ ለመስራት ቅንጅት የመሰረትን 5 የፖለቲካ ፓርቲዎች በሰላማዊ መንገድ ታግለን በነጻና ፍትሃዊ ምርጫ ተሳትፈን በማሸነፍ የመንግስት ስልጣን በመያዝ የምንወዳት ሀገራችን ኢትዮጵያ ከገባችበት ምስቅልቅል ለማውጣት የምንታገል እንደመሆናችን ምርጫ የዓላማችን ማስፈጸሚያ ብቸኛ መሳሪያ ነው። በዚሁ መሰረት ቦርዱ ያዘጋጀውንና በቦርዱ እቅድ መሰረት በቅርቡ እንደሚጀመር የሚጠበቀውን የምርጫ ሂደት እንደ ከፍተኛ ባለድርሻ አካላት በቅርበት እየተከታተልን እንገኛለን ብለዋል። ለምርጫ ክንውን መሰረታዊ ተብለው ከሚጠቀሱት ግንባር ቀደም ጉዳዮች ውስጥ የሀገራችን ሰላምና ጸጥታ የተረጋጋ አለመሆኑና ሀገራችን ለተከታታይ ዓመታት በእርስ በርስ ጦርነት ውስጥ መቀጠሏ የምርጫውን በአግባቡ መከናወን መቻል ከፍተኛ ጥያቄ ውስጥ የሚከት ነው ብለዋል። በትግራይ ክልል ከፌዴራል መንግስት ጋር የተገባው ፍጥጫ፣ በትግራይና በአፋር ክልል አዋሳኝ አካባቢዎች ያረገዘው የግጭት ደመና፣
በሶማሌና በአፋር ክልል አዋሳኝ አካባቢዎች በተደጋጋሚ ጊዜያት የሚመላለሰው ግጭት፣ በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች ያሉ ውጥረቶች፣ በቤንሻንጉል ጉሙዝ ክልል ያለው ተደጋጋሚ እልቂትና መፈናቀል፣ ከቅርብ ጊዜያት ወዲህ በጉራጌ ዞን እያጋጠሙ ያሉ የጸጥታ ችግሮች፣ በአማራ ክልል ከ2 ዓመት በላይ የዘለቀው ጦርነት፣ በኦሮሚያ ክልል ከ5 ዓመታት በላይ የዘለቀው ጦርነት እንዲሁም ተደጋጋሚ የዜጎች እገታ በእነዚህ አካባቢዎች ምርጫ ማካሄድ የማይቻልበት ሁኔታን ፈጥረዋል። በሌሎች የጦርነትና የጥይት ድምጽ የማይሰማባቸው የሀገራችን አካባቢዎችም ቢሆን የሰፈነው መንፈስ ጦርነት እየተካሄደ ከሚገኝባቸው አካባቢዎች የተለየ እንዳልሆነ በየቀኑ የሚደርሱን የቀን ተቀን መረጃዎች ማሳያ ናቸው። እኛ የቅንጅቱ አባል ፓርቲዎች በሀገራችን በተለያዩ አካባቢዎች እየተካሄዱ ላሉ ጦርነቶች ሰላማዊ የፖለቲካ መፍትሄ ሊበጅላቸው ይገባል ብለን በተደጋጋሚ ያሳሰብን ቢሆንም ለጥሪያችን ተገቢው ትኩረት ተችሮ ምላሽ ባለመሰጠቱ አገር ዛሬም ከዳር እስከ ዳር በጦርነት ውስጥ ትገኛለች ብለዋል። አብይ አህመድ በጎንደር ከተማ በቅርቡ ባደረገው ጉብኝት ከጎንደር እስከ ጎርጎራ ያለ አጃቢ መንቀሳቀስ አለመቻሉን ገልጾ የአገርን ነባራዊ ሁኔታ በግልጽ የሚያሳይ ሲሆን ለዚህ የሀገሪቱ ከፍተኛ የስልጣን መንበር ከጨበጠ ሰው የላቀ ሌላ ተጨማሪ ምስክር አይሻም ብሏል። በሌላ በኩል በኦሮሚያ ክልል በቅርቡ እየተካሄደ ባለው የዘር ማጥፋት ዘመቻ በውስን ወራት ውስጥ ብቻ በመቶዎች የሚቆጠሩ ሰዎች በአሰቃቂ ሁኔታ መገደላቸውና ጭፍጨፋውን ለማድበስበስ የተካሄደበት ርቀትም በቂ ማሳያ ነው ብለዋል። ሀገር እንዲህ ባለ ሁኔታ ውስጥ በምትገኝበት በአሁኑ ወቅት ምርጫ ማካሄድ እንደ ከዚህ ቀደሞቹ የይስሙላም ቢሆን የማይቻል መሆኑ ከማንም የተሰወረ አይደለም። ሌላው ጉልህ ማሳያ ደግሞ የሹፌሮች እገታና ግድያ ነው። በጋዜጠኞች ላይ የሚደርሰው ዛቻ፣ እስራትና አስገድዶ መሰወርም ለምርጫው በነጻነት ሽፋን ሊሰጡ የሚገባቸው የመገናኛ ብዙሃን ላይ የፍርሃት ደመና እንዲያጠላና በዚህ ምክንያት ከእይታ ውጭ በጓዳ የሚከናወን ምርጫ ሊሆን መቻሉ ጥርጥር የለውም ብለዋል። የእኛን ጨምሮ የተለያዩ የተቃዋሚ ፖለቲካ ፓርቲ አባላት ፍትህ ተነፍጓቸው በገፍ በየእስር ቤቱ ታጉሮ መገኘት ምርጫን ለማካሄድ ያለውን እድል ጥያቄ ውስጥ የሚከት ሆኗል። ቀደም ሲል እንደገለጽነው እንደ ፖለቲካ ፓርቲ ወደ ስልጣን መንበር የሚያደርሰን ብቸኛው መንገድ ምርጫ መሆኑን በጽኑ የምናምን ቢሆንም አገር የገባችበትን የእርስ በርስ ጦርነት በሰላማዊ መንገድ መፍታት ባለመፈለግ የፖለቲካ አመራሮችን በጅምላ በማሰርና ጋዜጠኞችና የማህበረሰብ አንቂዎች በየእስር ቤቱ በማጎር መንግስት ለምርጫ አስቻይ ሁኔታዎች እንዳይኖሩ በማድረግ ብቻውን ሮጦ ክር በመበጠስና 99.9% ድምጽ አገኘው በማለት ለቀጣዩ 5 ዓመታት ህዝቡ ድምጹን ሰጥቶኛል በሚል ሽፋን የስልጣን መደላድሉን እያበጀ መሆኑን መሬት ላይ ካለው አካሄድ መረዳት ይቻላል። በዚህ መልኩ ገዢው ፓርቲ የራሱን የስልጣን ቆይታ ሲያመቻች፣ በሌላ በኩል ደግሞ የእኛ የተቃዋሚ የፖለቲካ ፓርቲዎች በዲሞክራሲያዊ ምርጫ ወደ ስልጣን መምጣት እየገደበ መሆኑንና የተቃዋሚ የፖለቲካ ፓርቲዎችን ተሳትፎ በአጃቢነት ብቻ በመወሰን የገዢውን ፓርቲ በምርጫ ማሸነፍ ህጋዊ ለማድረግ እየተሰራ መሆኑንና በዚህ የሚታለል የቀነጨረ አእምሮ ያለው ስብስብ እንዳልሆንም ግልጽ ማድረግ እንወዳለን ብለዋል። በዚህም ምርጫው ከመጀመሩ በፊት በሀገራችን ያለው ጦርነት በአስቸኳይ እንዲቆም፣ በየእስር ቤቱ ያለ ፍርድ ታጉሮ የሚገኙና የፍርድ ሂደታቸው ሆን ተብሎ እየተራዘመ ያለ የፖለቲከኛ እስረኞች እንዲፈቱ፣ በየእስር ቤቱ ታግሮ የሚገኙ የመገናኛ ብዙሃን ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱ ትብብር ለኢትዮጵያ አንድነት ጠይቋል። ይህ ካልሆነ ግን በቀጣይ የምንወስደውን እርምጃ ለህዝባችን ይፋ የምናደርግ መሆናችንን እንገልጻለን ብሏል። ዛሬ በወጣው መግለጫ የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረግ አትርሱ። ጤና ይስጥልኝ።